ዛሬ እንግዲህ ወጉ ደርሶኝ ባሌ ማጥለቂያ ሊገዛልኝ ነው። እስቲ ምረጡልኝ ከዚችና ከዚች ማለት ነው። ምረጡልኝ እስቲ ከለር እስቲ ምረጡልኝ። እኔስ ብዥ አለብኝ። ሁሉም አማረኝ። ምን ይሻለኝ? ሁሉም አማረኝ። ሁሉንም ግዢ ያለኝ። እኔ ችግሬ እንደዛ ነው በቃ። ሁሉንም ሳያምረኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም ያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ ከማድረግ እስከ መጨረሻው ተከታተሉ። ሁላችሁም እንግዲህ አላህ Subhanahu Wa Ta'ala ለሀገራችሁ አብቅታችሁ የምትደሰቱ ያርጋችሁ። ሌላ ምን እላለሁ? ስደትን ተሰዱ በስደት ተጠግሮ ምን ብሎ ሀገሩንም መጥቶ እንዲደሰት ነው ምኞቴ እላችኋለሁ። እንግዲህ እኔ ማጥለቂያ ልቀይር ፈልጌ ነበረ። ከለር እንግዲህ እስቲ ምረጡ። ምርጫ ከናንተ ዛሬ ማለት ነው። ምርጫ ከናንተ ቶሎ ከመረጣችሁልኝ የናንተ ምርጫ ነው የምገዛው። ቶሎ ካልመረጣችሁልኝ ደግሞ ነገ ዛሬ ካላችሁ የኔ ምርጫ ነው። ሰምታችኋል። እኛ ምን አገባን? እኛሽ ደኸለና ገዛሽ አልገዛሽ መረጥሽ አልመረጥሽ እኛ ምን ቤት ነን? እኔ ምን አገባኝ? አርፈሸት ገዢም እንደዛው እዛው እንደፈለግሽ እኛ ምን አገባን? ወደኛ አምጥታችሁ እንዲውኑ እንዳውኑ ምትሉን እንዳትሉ እንዴ። ለእናንተ ምረጡ ተብላችሁ ክብር ተሰጥቷችሁ ምን አለ ብትመርጡ? ምን ችግር አለው? እዛው ተጠይቆ እዛው መመለስ ይባላል እንግዲህ። እና ይሄው እየመራረጥን ነው እንግዲህ። ለማንኛውም ይሄ አረንጓዴውን ወድጄው ነበረ እኔ ማለት ነው። ይሄንን የምታወጣውን ቆይስ ታዩታላችሁ። እሱ ነበር የወደድኩት። ያው ቤት ላይም ያለኝ አረንጓዴው ስለሆነ ታይ ያሉኝ ማለት ነው። የራሴን ትቼ ማለት የቤቱን ረስቼው አረንጓዴውን እቺ ትሆናልኩ። ያቺ ደግሞ እህቴ ነበረች። እንዴ የቤትሽም እኮ አረንጓዴ ነው፣ አንቺ ምን አስበሽ ነው? አረንጓዴ በአረንጓዴ ምን ያደርግልሻል? ለየት አድርጊው ከለሩን አትለኝም? ከዛ ትዝ አለኝ። እውነትሽን ነው አልኳት። የኔ ውድ እህት እቺ እህቴ ናት እንግዲህ የምታዩት። ለማንኛውም ተዋወቋት። ወለልም አለ መጋረጃም አለ። እሷ መጋረጃ ልገዛ ነው የነበረው የመጣችሁ። እኔ ማጥለቂያ እሷ አላገኘችም፣ እኔ ግን አግኝቼ ነበረ። እየመረጥኩ ነው። እሷ የመጋረጃ ወረደላት። ስቲዩትስ በጣም ስስ ነው። 3500 ብር። ገንዘቡ ትንሽ ነበረ። ስስነቱ አይገለጽም። እንደው መስታወት በሉት በቃ በጣም ስስ ነው። ይሄ ይቅርብሽ አልኳት። ይሄ መጋረጃ 3500 ብር ነው ያሉት። ይቅርብሽ ተይው አልኳት። ማጥለቂያው የምታዩት በአይነት ነው ያለው። በነገራችን ላይ በደረጃው ነው ያለው። ይሄ ፊት ለፊት ላይ የምታዩት 12000 ብር ነው። እንግዲህ ማስቲካ መጣልኝ ስጦታ። ቪዲዮ ነው ቁሜ ማስቲካ ልጬ በልቼ ወደ እናንተ መጣው ሽራይኩም እና ይሄ ማጥለቂያ የምታዩት የሚወጣው ማለት ነው በትእዛዝ ነው የመጣው። 12000 ብር 00 5 ብር ቅናሽ የለውም። 12000 ብር። እኔ እህቴ ይሄንን አረንጓዴውን ሙሉ በሙሉ አረንጓዴ ነው። ነጩ ፓርት የለውም። በመሃል የሆነ እንደ ቀበቶ ነገር የሆነ ደህቢ ነገር አለው ማለት ነው። እንደዚህ በትራሱ እንደዚህ የሆነ አለስ የሆነ ጊዜ ቀርጮ ነበረ እና እሱን 10000 ብር ነበር የገዛችው። ጨርቁ ራሱ ነው። ያው ነጯ ፓርት የለችም። በነጩ ፓርት ፋንታ የሆነ ማዘን እንደ ቀበቶ ደህቢ ነገር አለው ማለት ነው። ከዛ እሱን በ10000 ብር ገዛች። እዛኔ አበትኩ እንዴ አሁን 10000 ገባ ብዬ ተገርሜ ሳልጨርስ ለራሴ ስፈልገው ደግሞ 12000 ብር አለኝ። እርፍ ኑሮ እንዲህ ነው። ትጠላላችሁ ወላሂ። ትንሽ ጊዜ እኮ ነው እሷ ከገዛች 10000 ብር። ግን እኔ አሁን 12000 ብር ነው የተባልኩት። እና እቃ በየጊዜው እየጨመረ ነው። የውጭ ምንዛሬም በዛው ልክ ስለሚጨምር ነው እቃዎቹን የሚጨምሩት። አላህ የኑሮ ውድነትን ያረጋጋልን፣ ወላሂ ያረጋጋልን። እንደው በጣም ዝግጅላችኋል። ገበያ ስትሄዱ እንደው ቤት ለመመለስ እስከሚያስጠላችሁ ድረስ ወላሂ እውነቴን ነው። የትኛውንም ገበያ ሂዱ። አሁን እኔ
የዛሬ ወር ከ15 ምናምን 5 ሊትር ዘይት በስንት ገዛው መሰላችሁ? በ1400 ምናምን ገዛው። አሁን ላይ 2100 ብር። ያ ረቢ ገዝተን እንድናስቀምጥ የለንም። ለጊዜው ነው። እንደው የሀገራችን መንግስት ሆይ አረተው ገቢ ያናህል የለ። እኛ ያለነው በዛው ሁኔታ ላይ ነው ያለነው። ኑሮ ወጥቶ በረረ። ኑሮ እያለፈን ሄደ። ኑሮ አልፎን ከሚሄድ ማለት ነው። እኔ ይሄንን ቃልን ለአብይ አህመድ አድርሱልኝ። ኑሮ አልፎን ከሚሄደው እኛ እያለፍን ብንሄድ አይሻልም ወይ? ለመግዛትም አንቸገርም እንዴ? በኑሮ እኛ መድረስ አቃተን። እሺ ምንድነው የኛ መኖር ምስጢሩ ምንድነው? ኑሮን እያሳደድ መድረስ አቃተን። ኑሮ እኛን እያሳደደ መድረስ ማቃት ነበረበት። እንደው ጌታ የድሮውን ጊዜ መልስልን ያ ረቢ። እንደዛ ያስብላል ያሁኑ ጊዜ ማለት ነው። ወላሂ እንጃ። እኔ 20 ሊትሩ ባለፈው ለረመዳን ከእህቴ ለሁለት እንገዛዋለን አለ። ትንሽ ሰሞን ነው ስንጠይቅ 6000 ብር ተብለን ነበረ። ያው የጊዜ ያለመመቻቸት ሆኖ በቃ እንገዛዋለን ብለን ማለት ነው ቀጠሮ ያዝን። ለረመዳን እኮ ነው። ወይኔ 10 ሊትር እንድንካፈል። አሁን ትላንትና ጠይቃለሁ 7100 ብር። ወይ አረቢ 1100 ብር እጥፉን መቶ ዱቅ ላዩ ላይ ገና ይወጣል አለ ሰውየው፣ ባለ ሱቁ ማለት ነው። ሰውዬ ተፋታኝ። በቃ ትቼዋለሁ። እኔ 6000 ብር ይዤ መጥቼ ነበር። 1100 ብር ጨምረሃል። በባለፈው ዋጋ ከሰጣኝ አምጣ ልውሰድ፣ ካልሰጣኝ ትቼ ልሄድ ነው አልኩት። እሱም ስቆ አንቺ ትቀልጃለሽ፣ በጣም ቀልደኛ ነሽ አለኝ። ሰውዬ እኔ ቀልድ የሚባል ነገር ዞርም ሲል የለብኝም። 6000 ያልከኝ ይኸው 6000 ፈላልጌ ለምኜ ምንም ብዬ ይዤ መጣሁ። አንተ ጨመርክ። እሺ መላው ምን ይሙላው? መሐሉ ምን ይሙላው? ስለዚህ ያለኝ አማራጭ ትቶ መሄድ ነው ብዬ መጣውላችኋለሁ። የሀገሬ ልጆች አሁን ሳያው ሊከብደኝ ነው ኑሮ። እስካሁን አልከበደኝም ነበር ትላላችሁ። መጣው ቤቴን ትቼው ተናድጄ ማለት ነው። ወላሂ ነው የምላችሁ። እና በጣም ግራ ያጋባል። ብቻ ለበጎ ነው። እኔ ጭንቀት የሚያወራ ሰው ያስጠላኝ ነበረ። ወዶ አይደለም። ስሩ፣ ከሰራችሁ አታጡም ይባላል። ስሩ፣ ከሌላችሁ የላችሁም ነው። ማሰላማ ሀቢብቲ። ድምፅሽም አይሰማም ከሌለሽ። ብትጣሪ ቤት ሚልሽ የለም። በሰማ ባልሰማ ነው የሚያልፍሽ። ስለዚህ ሲሪ ራህሙ ሰራ አርጊ መልሰሽ መዳም ኩሽና እንዳትገቢ። በዚህ ሁኔታማ አለመግባቴ ያስጠረጥረኛል። እና በቃ ከለር ምረጡልኝ። እንደወተ ተዘባረኩባችሁ። ዛሬ ደግሞ እኔ ምንድነው የሚያዝባረቀኝ? ወላሂ የኑሮ ሁኔታ ነው። ባለፈው 10000 የነበረው አሁን 12000 ገባ። ባለፈው ገዛው ዘይት 4000 ምናምን ብር፣ 1400 ምናምን ብር። አሁን ላይ ደግሞ 2100 ብር። 20 ሊትሩ ለሁለት እንገዛለናል። ታዲያ 20 ሊትሩ 7100 ነው። 7000 አለኝ። ታዲያ ይሄ አያዘባርቅም ወይ? ብዘባርቅም እንዳይገርማችሁ የሀገሬ ልጆች። ኑሮው ነው ያዘበራረቀኝ እላችኋለሁ። እንግዲህ ለማንኛውም አላህ ያለልን የጻፈልን የትም አይሄድም። እሱ የከፈተው ጎሮሮ እሱ ይሙላዋል። እኛ ሰበቡን እናድርስ ነው ምላችሁ። ዘንድሮ ሳምቡሳ መጥበስ የለም። በውሃ መጥበስ ከተቻለ ይጠበሳል፣ ካልተቻለ አያስፈልግም። በቃ ሾርባ ነው የዘንድሮ። ሾርባ ብቻ ነው ያድርሰን። ብቻ በሰላም ባፋችን ያስገባልኝ። ደርሶ ከሚጾሙት አላህ ያድርገን እንላችኋለሁ። ውድ ቤተሰቦቼ አብሽሩ፣ አትጨራረቁ። እንደዚህ ስላችሁ ሰው እየኖረ ነው፣ መኖር አላቃተውም። እናንተ ደግሞ በስደት ያላችሁ ይሄንን ስትሰሙ በቃ ጭንቅ እንዳይላችሁ፣ ብሶት እንዳይላችሁ፣ ወይኔ ሀገሬ እንዳትሉ። ሰው እንደኖረ ትኖራላችሁ። አብሽሩ እላችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። ጨርቁን ምረጡልኝ። ያበጠው ይፈንዳ አልተውም። ያው 20,000 ሊገባ ይችላል፣ አይታወቅም። በወር 2,000 ብር ከጨመረም 20,000 ለመግባት ምን ያግደዋል? ገዝቼ መገላገል ነው። ለማንኛውም ምረጡልኝ እስቲ ከለር
እኔ ከመረጥኩትና እናንተ ከመረጣችሁት ከተገናኘ እውነትም ትወዱኛላችሁ ማለት ነው። ትወዱኛላችሁ።